ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የአልፋል ዩቱብ ሚዲያ ተከታታዮች ቤተሰቦቼ ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዳጣ ክፍል 65 ይዘን ከተፍ ብለናል። የዳጣ ነገር በጣም አስገራሚ ድራማ እየሆነ ነው። በጣም ነው ደስ የሚለው። በቤተሰባዊ ታሪክ ላይ የተመሰረተ ስለሆነ ያለና የሚሆን ነገር ነውና በጣም ነው ደስ የሚለኝ። እኔ እከታተለዋለሁ፣ ከልቤ ነው የምከታተለው። እውነቴን ነው የምላችሁ፣ ከልቤ ማለት ነው። ከመጀመሪያው ጀምሬ ዳጣ ከመንገድ ላይ ከመገኘቷ ከብሩክ ጋር ከመገናኘቷ በፊት እከታተለዋለሁ እኔ እነ ምሳሌን ጨምሬ ማለት ነው። እና በጣም ነው ደስ የሚለኝ እና በጣም ነው ደስ የሚለው። ደግሞ አሁን አጓጊ ሁኔታ ላይ ደርሷል። የዛሬው ደግሞ በጣም ለየት የሚያደርገው ነገር ቢኖር እንግዲህ እንደምታዩት ነው። ሰላም ደስታዋ ጉጉቷ እየጨመረ ሂዷል። እንግዲህ ፈጣሪ በሰላም ይፍታት። ትወልዳለች አትወልድም እንግዲህ ፈጣሪ ነው የሚያውቀው፣ እኛ አይደለንም የምናውቀው። በሰላም እንዲፈታት ደግሞ ምኞታችን ነው እና እንደምታዩት ነው። እኔ ግን ማለት ነው በጣም ጥያቄ የሚሆንብኝ የማርቲ ደግነት ነው። የማርቲ ደግነት አልበዛም ወይ ነው? አልበዛም ወይ? እንደዚህ ያለ ደግነት አለ ወይ? አለ ወይ እንደዚህ ያለ ደግነት ጋይስ? እኔ እንደዚህ ያለ ደግነት የበዛ ሲሆን በጣም ነው የሚገርመኝ። የለም እንደዚህ ያለ ደግነት የለም ነው የምለው። እኔም ብሆን በባሌ ላይም ብሆን እቤት ብሆን ሰራተኛ ብትኖረኝ እንደዚህ አብዝቼ ደግ አልሆንም። ለባሏና ሰራተኛዋን ለምን እንዳልጠረጠረቻቸው ፈጣሪ ነው የሚያውቀው። እና እንደምታዩት ነው እንግዲህ ሰላምዬም የልጄን አባት ስወልድ እናገራለሁ ብላለች። ዛሬ እንደምታዩት ነው እንዳያችሁት ሰላምዬ ደብዳቤ ጽፋለች። ለልጇ ደብዳቤ ጽፋለች። ለልጇ ደብዳቤ ጽፋለች ልሰጣት ማለት ነው። እናትነቷ ልታረጋግጥ ነው እንግዲህ። አክስት አለችኝ፣ አክስቴ ጋር ነው የምወልደው ሄዳለሁ ብላ ነበር ከዚህ በፊት ታስታውሳችሁ። ሂጂ እረፊ፣ ቤተሰብ ካለሽ ሂጂ ረፍት አድርጊ፣ ለብቻሽ እንድከራይልሽ በጣም ብዙ ነገር ብለዋት ነበረ። ግን እሷ አይ ቤተሰብስ አሁን እስከ ዛሬ ድረስ ኑሬ አሁን ካሁን በኋላ የትስ ሄዳለሁ፣ የትም መሄጄ የለኝም፣ የትም አልሄድም ብላ እምቢ ብላቸው ነበር። እና እንግዲህ አሁን አክስቴ ጋር ሄዳለሁ ብላቸዋለኝ። አክስቴ ጋር እሄዳለሁ፣ አንድ አክስት አለችኝ፣ አክስቴ ጋር እሄዳለሁ ብላለች ቤተሰብና አክስቷስ ማነች? እንዴት አክስቴ ጋር እሄዳለሁ ስትል ማነው እሱ ጋሼ ተሄደችም ግን ከዳጣ ጋር ትሄድ፣ ካልሆነ ዳጣና ሰላምን ቤት እንከራይላቸው አላት ለማርቲ። እንዴት ነው ቤት እንከራይላቸው የምትል? አሁን ዳጣ ሴቱና እሷን ልታርሳት ነው? እንዴት እንደዚህ ትላለ ስትለው አይ እኔ እኮ ማርትዬ አንድ ላይ ብቻዋን ከምትሆን እዛ ደግሞ አክስቷ ምን አይነት ኑሮ ላይ ነው የምትኖረው? ምን አይነት ሁኔታ ላይ ናት ያለች ስትላት አይ አክስቷ ዝቅተኛ ኑሮ ነው የምትኖረው ስትላት አይ አክስቷ ዝቅተኛ ከሆነ ተዳጣ ጋር ቤት እንከራይላቸውና ይቀመጡ ስትለው ዳጣ ሴቱና ነው እንደዛ ምትላለችው። እንግዲህ እሺ ምን ይሻላል ማርቲ ምን ይሻላል አለ። እንዴት ነው አሁን ዳጣ እንድትወጣ የፈለግከው? ዳጣ አትወጣም፣ ያደራ ልጄ ናት እያልካን ነበር ስትለው እሺ ምን አማራጭ አለ ማርትዬ፣ እኔ እኮ ግራ ገብቶኝ ነው ይላታል። እሱ እኮ አንድ ላይ ተጠቃለው እንዲወጡ ነው ዞሮ የፈለገ ጨንቆት ነው። እና አረተው ደሬተው ስትለው ማርትዬ አንቺ ጥሩ ሚስት ነሽ፣ ጥሩ የትዳር መሪ ነሽ፣ ታማኝ ነሽ፣ በጣም ጥሩ ሰው ነሽ አንቺ ለኔ ይላታል። ሲላት ደሬ አንተስ ብትሆን አንተም እኮ በጣም ጥሩ ሰው ነህ፣ ለእኔ በጣም ጥሩ ሰው ነህ ትለዋለች። ግን የሚገርማችሁ ይህን ያህል የታገዘችው ይመስለኛል። የቢ የደረጀ ልጅ አትመስለኝም። ይህንን ነው የማስበው። የቢ የደረጀ ልጅ አይደለችም ብዬ ነው የማስበው ምደመድመው። እና እሷ የደረጀ ልጅ መሆኗን አለመሆኗን ሳታቅ የራሷን ችግር ሳታቅ እንግዲህ እንደምታዩት ናት።
በየጥጉ እየተከተለች በየጓዳው ሚስጥር መስማት አጋልጣለሁ እያለች ነው ያለችው። እና ይመስለኛል ሰላም አክስቴ ጋር ሄጄ እወልዳለሁ ያለችው እንደተወለደ ልጁን ስለሚያስመረምሩት ፈርታ ይመስለኛል እወልዳለሁ አክስቴ ጋር ብላለች። እና ለልጇም ሰላም እና ሰላም እንዳያችኋት ናት። ደብዳቤ ጽፋላታለች ለዳጣ ደብዳቤ ጻፈችላት። ደብዳቤ ስትጽፍላት ናታንና ብላ ጠራችው። ናታን መጣ። አደራህን ልጄን አላለችውም። አደራህን አደራ ታከብራለህ አይደለ? አደራ ታደርሳለህ አይደለ? ስለዚህ አደራ ልሰጥህ ነው ትለዋለች። መጀመሪያ እንዳያችሁት መጀመሪያ ላይ ዳጣ ግን ለምንድን ነው አባትሽ እናቴ ትናፍቀኛለች ብላ በጣም አለቀሰች። ዳጣ በጣም ስታለቅስ ግን እናትሽን ብታገኛት እንዴት ነው የምታቅፊያት? እስኪ እንዴት እንደምታቅፊያት አሳይኝ እስኪ እኔን አቅፈሽ ትላታለች። ከዛ ዳጣ ደግሞ በጣም እቀፍ አድርጋ ታለቅሳለች። ሰላምን በቃ በጣም ታለቅሳለች። ልጅ አጠገቤ ሆና እንዲህ እየናፈቀችኝ እየሳሳች ወይኔ ብላ በጣም አለቀሰች። ሰላም የእናትነት ፍቅሯን እየሰጠቻት ነው። ዳጣ ግን እናቴን ባገኛት እንደዚህ ነው ማቅፋት ብላ በቃ ነገረቻት። አላቃትም እናቴን አውቃታለሁ ያልኩሽ አላቃትም አለቻት። እሺ ታዲያ መቼ ነው እንትና ማነው ሲሳይ አባትሽ አይደለም ታዲያ ስትላት፣ አይ ሲሳይ አባቴ ነው እሱ አባቴ ነው፣ ግን እናቴ በጣም ትናፍቀኛለች። እናቴ ግን አላቃትም ዋሽችሽ ነው ባለፈው እንደዛ ያልኩሽ አለቻት። አይ ጥሩ ነው እሺ በቃ ዳጣዬ እሺ በቃ ትላታለች። እና ሰላምዬ እኔ እኮ ትናፍቀኛለሽ እና ልትሄጂ ነው ምናምን ትላታለች። ከዛ በኋላ እስቲ እናትሽን ብታገኛት እንዴት ታቅፊያታለሽ ስትለቀፍ አረገቻትና እኔ በጣም ውስጥ የተነካ ቤተሰብ ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ በና አበረታቱኝ ውዶቼ። እና እንዳልኳችሁ ያንን ደብዳቤ ጻፈች እያለቀሰች ነው እየተናነቃት። ልጄ እናትሽ ነኝ ስናፍቅሽ እድሜን ሙሉ ስጠብቅሽ የኖርኩት 19 ዓመት ሙሉ ስጠብቅሽ የኖርኩት ልጄ እናትሽ ነኝ እኔ ሰላም ነኝ እና አባትሽ ደግሞ ደረጀ ነው ምንም ነገር እንዳትጠራጠሪ አባትሽ ደረጀ ነው ትላታለች። ደብዳቤው ላይ ትገልጽላታለች። እንባ እየተናነቃት በጣም ነው እንባ እየተናነቃች የጻፈችላት። ከዛ ናታንና ትለዋለች። ናታንና ትለውና እና ደግሞ እንዴት እንደጣሉሽ እትዬ ለ1 ዓመት ከ6 ወር ውጭ ነበረች። ከዛ በኋላ በዛ ሰዓት ጠነሽ። ከዛ በኋላ ባስተኛውሽ ወልጄ በተኛውበት ቦታ አውጥተው ጣሉሽ። አባትሽ ወንድሜ ነው ይላል አላቅም፣ ብቻ አንቺ ከጎኔ ስትርቂብኝ በዛው እንደዚህ እንደሆንኩ ቀረውኝ። ስጠብቅሽ እድሜን ዘመን ሙሉ ስጠብቅሽ ልጅ ሁሌ ስትርቢ ስትናፍቂኝ አለችና ጻፈችላት። ከዛ በኋላ ደረጀን እንትናን ማን ነው ናትን ጠራችሁና እንግዲህ አደራ ታወጣለህ አለችው። ቅድም እንዳልኳችሁ ሰጠችው። ሰላምዬ ምንድን ነው ምናምን ስትለው እኔ ካለው ግን እንዳታየው፣ እኔ ካለው ከፍተህ እንዳታየው፣ እኔ ከሌለው ግን ስጣት ትለዋለች። እኔ ከሌለው ስጣት ማለት እሞታለሁ ብላ ፈርታለች። አውቃላችሁ ጋይስ እሞታለሁ ብላ ፈርታለች ካልተረፍኩ ብላለች። እና እኔ ከሌለው አደራ ካወጣ ስጣት፣ ይህንን አደራ ብላ በፕላስተር በወረቀት ጥቅልልል አድርጋ ሰጣችሁ። ገባ መኝታ ቤቱ ዞህ ገባ። ይሄ ነገር ምንድን ነው? ሰላም ደረጀ ዳጤ ደረጀ መሆኗን አታውቅም፣ ግን ይሄ ነገር ምንድን ነው የጻፈችላት ብሎ በጣም ለአይምሮ በቃ እያመላለሰ ያንን ደብዳቤ እያገላበጠ እያለች ይቺ የጀርመን ውሻ ብሏል። ይቺ የጀርመን ውሻ ናት፣ አርቄ ልቅበረው እንጂ ታገኘዋለች ብሏል። ከዛ ከፈተችው። ሰምቻለሁ፣ ምን እንዳወራችሁም ሰምቻለሁ፣ የሰጠችንም አይቻለሁ፣ ስለዚህ አሳይ ትለዋለች። ምን አገባሽ እንጂ ምንም አልሰጠችኝም ይላታል። አሳየኝ፣ አላሳይሽም በቃ ምናምን ብሎ እሷን በግድ ውጭልኝ በቃ ምናምን ብሎ አስወጣትና ያንን ደብዳቤ እንደምንም ብሎ ደበቀው ማለት ነው። በቃ የማታየው ቦታ የት ልደብቀው ምናምን ብሎ ቦታ ፈልጉ ምናምን
በቃ ደበቀውና ወጣ። እሱም ሲወጣ አጅሪስ ገባች። እንዳያችኋት ናት። ገባች፣ መኝታ ቤት ፈለገች። ሽንት ቤት አልቀራትም፣ ብርድ ልብስ አልቀራትም። ጥቅልልል አድርጋ ፈለገች። ያንን ፈልጋ ስታጣው ደከማት። በቃ ደከማት፣ ጥላ ልትወጣ ነው። ደከማት። ከዛ እንደዚህ አንገቷን ቀና ስትል የሆነ ነገር አየች ማለት ነው። ያ ያየችው ነገር ምን ይሆን? ወረቀቱ እውነት ደብዳቤውን ታገኘው እና ሚስጥራቸውን ታጋለጣቸው ወይስ ሌላ ነገር ይሆን? እኔ በጣም ነው ያጓጓኝ። ቤተሰብ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ። የሚቀጥለውን ክፍል በአዲስ ነገር ይዘን እንመጣለን። የሚቀጥለውን ክፍል 66ን ይዘን እንመጣለን። ሰላም ሁኑልኝ። ባላችሁበት አበረታቱኝ ውዶቼ፣ አመሰግናችኋለሁ። ሰላም ዋሉልኝ፣ ሰላም ሁኑልኝ።